ስለ ዩቲዩብ ግዴታ ማወቅ ያለባችሁ ነገር ስለ ዩቲዩብ ግዴታ ማለት ነው። ኦኬ ዩቲዩብ ላይ ግዴታ ትዕግስት ያስፈልጋል። ዩቲዩብ ላይ ለሚያጋጥማችሁ ለእያንዳንዱ እንቅፋትና ውድቀት እናንተ ጠንካራ ሆናችሁ ለዛ ነገር ምላሽ ልትሰጡ ይገባል እንጂ በወደቃችሁ ቁጥር እጅ ሰጥታችሁ ተስፋ ቆርጣችሁ የምትተው ከሆነ ሲጀመርም ያ ቦታ የእናንተ አይደለም። አዳዲስ ዩቲዩብ ጀማሪ የሆናችሁ እህቶች፣ የመክፈትም ዓላማ ያላችሁ ግን ዩቲዩብ ከፍታችሁ ደግሞ ብዙ ስለ ዩቲዩብ እውቀት ያለላችሁ እህቶች፣ እኔ በዚች በአጭር ጊዜ ባገኘሁት ልምድ ባገኘሁት እውቀት አንድ ነገር ላካፍላችሁ። ብዙ ልጆች በሚባል ደረጃ ዩቲዩብ ይከፍላል፣ ኦፍኮርስ ይከፍላል የሚለውን ብቻ ይዘው ይመጡና ልክ ዩቲዩብ እንደከፈቱ የሚከፍላቸው የሚመስላቸው ነገር አለ። ኖ ምንም ነገር ሳትሰሩና ሳትደክሙ የሚገኝ ገንዘብ የለም የትም ቦታ ላይ አይደለ። የዩቲዩብ ካምፓኒ ላይ የፈጠራችሁ ፈጣሪ ራሱ ሳትሰሩ ሳትታገሉ ለእናንተ አይሰጣችሁ። አብዛኛው ሰዎች በቃ ዩቲዩብ ስለተከፈተ ብቻ በቃ እነሱ ዩቲዩብ ክሬት ስላደረጉ ዩቲዩብ ስለከፈቱ ወይም ቪዲዮ ስለጫኑ ገንዘብ የሚሰጣቸው ይመስላል። ኖ በመጀመሪያ ደረጃ ዩቲዩብ ላይ በእርግጠኝነት ደረቴን ነፍቼ የምናገረው አዎ ይከፍላል የሚለው አማርኛ ቃላት ራሱ ያንሰዋል። ተረዳችሁ? ግን የሚከፍላችሁ በስራችሁ ውጤት ነው። ኦኬ በስራችሁ ውጤት ነው እንጂ የሚከፍላችሁ ዩቲዩብ ቻናል ክሬት ስላደረጋችሁ አይደለም። በመጀመሪያ ደረጃ አንድ ዩቲዩብ ቻናል ገንዘብ የሚሰራ ዩቲዩብ ቻናል ለመሆን ከሱ የሚጠበቁ መስፈርቶች አሉ፣ ግዴታ መደረግ ያለባቸው። በመጀመሪያ ደረጃ የዩቲዩብ ህግ፣ ዩቲዩብ ላይ ቻናላችሁ ሞኒ ያልሆነ እህቶች በተለይ በአሁኑ ሰዓት የዩቲዩብን ህግ በጣም በጥንቃቄ መጠበቅ አለባችሁ። እንደው በአሁኑ ሰዓት የዩቲዩብን ህግ ሳይጥሱ ራሱ ቻናላቸው ባን እየተደረገ ነው። ሳይጥሱት ራሱ በመጀመሪያ ደረጃ ማድረግ ያለባችሁ የሌላን ድርጅት ወይም የሌላን ካምፓኒ አምጥታችሁ ቻናላችሁ ላይ ማስተዋወቅ። በተለይ በአሁኑ ሰዓት ቻናሎችን ባን ከሚያስደርገው ነገር አንዱ ነው። ኦኬ የዩቲዩብ ህግ እናንተ በዚህ በምታስተዋውቁት ነገር የምታገኙትን ይሄ ምንድነው ቪው ወይም ሰብስክራይብ አይደለም መታየት ያለበት የቻናሉ ደህንነቱ ነው። ካሁን በኋላ የምትፈልጉት ከሆነ በቻላችሁት አቅም እያሻሻላችሁ የዩቲዩብን ህግ ከቀን ወደ ቀን እያሻሻላችሁ መሄድ መቻል አለባችሁ፣ ህጉን እየጠበቃችሁ ነው። ሌላኛው ምንድነው ቪዲዮ ስትሰሩ ወይም ላይቭ ስትገቡ አጠገባችሁ ላይ ያለን ድምጽ ማስወገድ አለባችሁ። በአሁኑ ሰዓት ድምጽ የልጆች ድምጽ የተለያየ ድምጽ ምናምን ቻናሉን ኮፒራይት ሳይሆን ቻናሉን ባን እያስደረገ ነው። በተለይ በአሁኑ ሰዓት ማወቅ ያለባችሁ ነገር በአሁኑ ሰዓት በቻላችሁ ጥቅም ቪዲዮ ስትሰሩ ጸጥታ ያለበት ቦታ ላይ መሆን አለባችሁ። አይመችም፣ የሰው ቤት አውቃለሁ፣ ነፃነት የለም አውቃለሁ። ግን ስትሰሩ ማግኘታ ክፍላችሁ ላይ ሆናችሁ ከእንቅልፋችሁ ጊዜ እንኳን ተሻምታችሁ ጸጥታ ያለበት ቦታ ላይ ሁኑ። ተረዳችሁ? ላይቭም ስትገቡ ልክ እንደዛው። ሲቀጥል ከሌላ ቻናል ይሄ ቲክቶክ ወዘተ ምናምን የፌመስ ሰዎችን ምናምን ቅብርጥሴ ያቁታችሁ ቻናላችሁ ላይ መልቀቃችሁን አቁሙ። መጀመሪያ እናንተ በእግራችሁ ቁሙ። ገባችሁ? እናንተን ሆናችሁ ቁሙ። በቃ አይዲያ ፍጠሩ ከራሳችሁ። በቃ ኤከሌ ላይቭ ገባች፣ ኤከሌ እንደዚህ ተባለ ወዘተ ምናምን ሳይሆን እናንተን ሁኑ በራሳችሁ። ባይዘው እኔ የኔ እንትን ነው ማለት በነገራችን ላይ የሆነ ሰዎች ስር መጥመጥ ምናምን የሚመቸው ሰው ይመቸው፣ አይ ዶንት ኬር፣ አይመለከተኝም። ግን እኔ ደግሞ የሰውን ቪዲዮ እንትን ብዬ በእነሱ እንትን ብዬ ሰብስክራይብ ማግኘት አልፈልግም። እኔ የራሴ እውቀት ያለኝ ሰው ነኝ። እውቀት አለኝ፣ ችሎታ አለኝ፣ ብቃቱ አለኝ። ያለሁበት ቦታ ነፃነት ባይኖረኝም፣ በቂ ኢንተርኔት ባይኖረኝም፣ በቂ ኢንተርኔት ባይኖረኝም ግን እኔ ከራሴ አልፌ ለሌላ ማትረፍ የምችል ሰው ነኝ። ደግሞ እርግጠኛ ነኝ። ይሄን ነገራችሁን አይብሯችሁን አሳምኑት። በእናንተ እግር ቁሙ። አዲስ ስለሆናችሁ ማንም ሰው ቼክ አያደርጋችሁ፣ አይከታተላችሁም። አይደለ ሌላ ሰው አጠገብሽ ያለች እህትሽ ጓደኛሽ ራሱ አንቺን ቪዲዮ ስትል ይሁን እየናቀችሽ ታያለች። አንቺ ይሄ ነገር አለ እረዳለሁ፣ ግን የዛሬን አይደለም ማየት ያለባችሁ። ነገ ትልቅ ደረጃ ላይ ትደርሳላችሁ።
ትደርሳላችሁ። እዛች ትልቅ ደረጃ ላይ ለመድረስ ግን ዛሬ መልፋትና መትጋት አለባችሁ። ኦኬ። ትልቁ ነገር አሁን ማድረግ ያለባችሁ ነገር የሰው ቪዲዮ ቻናላችሁ ላይ መልቀቅን አቁሙ። አይደለ የሰው ቪዲዮ የቲክቶክ የራሳችሁ ቻናል ራሳችሁ የሰራችሁት የቲክቶክ ቪዲዮ አምታችሁ መልቀቅ አይቻልም። ኦኬ። በአሁኑ ሰዓት ማድረግ ያለባችሁ ቻናል ባን እየተደረገ ነው። ባን ይግባኝ ተጠይቆ ራሱ በይግባኝ እንዳይመለስ እየሆነ ነው። ለምን? ዩቲዩብ ህጉ በጣም ከቀን ወደ ቀን ህጉ እየከበደ እየሄደ ነው። ኦኬ። ይሄንን ነው የምላችሁ። ሌላኛው ደግሞ ዩቲዩብ ቻናላችሁ ገንዘብ የሚሰራ ዩቲዩብ ቻናል ሊሆን አሁን በነገርኳችሁ መሰረት በመጀመሪያ ደረጃ ህጉን ነው እና ደግሞ ሰዎችን የሚረብሽ ነገር ማስተላለፍ አይቻልም። ሰዎችን የሚያጨናንቅ ነገር በቃ ሰላም የሚነሳ ነገር መልቀቅ አይቻልም። ሲቀጥል ደግሞ ይሄ ደም ነክ የሆነ ነገር የተገደለ ያረድ እንዲያ ነገሮች አይቻሉም። የዩቲዩብ ህግ ላይ አይቻልም። በጥብቅ የሚወገዝ ነው። እነዚህን ህጉን ከጠበቃችሁ በኋላ ምን ታደርጋላችሁ? ቻናላችሁ ገንዘብ የሚሰራ ቻናል ሊሆን 1000 ሰብስክራይብ 4000 ሰዓት እና ያው ህጉን እንዳልኳችሁ ይሄንን ካሟላችሁ ቻናላችሁን ሞኒ ታደርጉታላችሁ። ሞኒ ማለት ፎርም ይሞላል። ለዩቲዩብ የሚጻፍ ደብዳቤ አለ። ያ ደብዳቤ ይጻፋል ማለት ነው። ኦኬ። ያ ደብዳቤ ከተጻፈ በኋላ ምላሹ የሚጠበቀው ከዩቲዩብ ነው። አንድ ሰው ቻናሌ ሞኒ ይሆናል ብሎ ደረቱን ነፍቶ ይቀበለኛል ብሎ መናገር አይችልም። በቃ ከእናንተ የሚጠበቀው ህጉን ጠብቁ። የዩቲዩብን 1000 ሰብስክራይብ አሟሉለት፣ 4000 ሰዓት አሟሉ። ከዛ በኋላ ፎርም ትሞላላችሁ። ውሳኔው የዩቲዩብ ነው። በአላህ ተወክላችሁ እና ደግሞ خلاص ዩቲዩብ የሚወስነው እንወስናለን። ሲቀጥል የሆነ ችግር ካለ ኮፒራይት ቢኖር አድሰንስ ችግር ቢኖር ማስተካከል ይቻላል። ማስተካከል የማይቻልበት ስቴፕ አለ፣ ማስተካከል የሚቻልበት ስቴፕ አለ እና እነዚህ ነገሮች ከዩቲዩብ ጋር በመጻጻፍ ይስተካከላሉ። ግን አንድም ሰው ዩቲዩብ ላይ የማንም ዩቲዩብ ቻናል ሞኒ እንዳይሆን ማድረግ የሚችልበት ስልጣን የለም። ተረዳችሁ? ዩቲዩብ ቻናላችሁ ገንዘብ የሚሰራ ዩቲዩብ ቻናል ለመሆን ዩቲዩበር ለመሆን ፌመስ ለመሆን አላማ ካላችሁ እነዚህን ህጎችን ጠብቁ። መጀመሪያ በነገራችን ላይ ይሄ ህግ ብቻ ሳይሆን በራስ መተማመናችሁ ራሱ እንዲጨምር ማድረግ በራሳችሁ ቁሙ። እናንተን ሁኑ። እኔ ባይዘው እኔ ህግ ነው እናንተ እኔን ተከተሉ አላችሁ። ግን ራስን መሰለ ነገር የለም። አረብ ሀገር ያላችሁ እህቶቼ ከትምህርት ቤት ከተማራችሁ ትምህርት በላይ ስደት ላይ የተማራችሁ ትምህርት ይበልጣል እና ውስጣችሁ ላይ ያመቃችሁት እውቀት፣ ችሎታ፣ ብቃት አውጡት። ተረዳችሁ? አውጡት። ስለዚህ ይሄንን እላችኋለሁ እና ደግሞ አንድ ሁኑ። የመዳም ቅመሞች፣ የአረብ ሀገር እህቶች አንድ ሁኑ። እርስ በርሳችሁ በጣም መናናቅ አለ፣ ክፍተት አለ። እርስ በርሳችሁ አትዋደዱም፣ አትፈላለጉም፣ አትደጋገፉም። እናንተ የምትደጋገፉት መቼ ነው? ሰው ሲሞት ነው። ስትሞቱ ነው። ከፎቅ ተወረወረች ያኔ ትደጋገፋላችሁ። ምን አስክሬን ለማንሳት ሰው በህይወት እያለ ለስራ ደግፉኝ አበረታቱኝ እያላችሁ እርስ በርስ አትደጋገፉም። የሞተን አስክሬን ለማንሳት እኮ አይደል እናንተ ባዳም ያነሳዋል፣ ከአላህ ለማግኘት ባዳ ራሱ ያነሳዋል። ግን እናንተ ችግራችሁ የአረብ ሀገር እህቶች፣ የአረብ ሀገር እህት ለአረብ ሀገር ሴት ቡዳ ናት። የአረብ ሀገር እህትን ለመደገፍ ሰፖርት ለማድረግ እውነቴን ነው የምላችሁ እሷ አታደርጋትም። ይቺ ሰፖርት ልትደረግ የተፈለገችው እህት በፌመስ ሰዎች አጠገብ ካልመጣች በስተቀር ገባችሁ? ይሄንን ችግራችሁን አስወግዱት። ያለበለዚያ ሁል ጊዜ የሌላ ሰዎች አሽቃባጭ አሸርጋጅ ሆናችሁ ነው የምትኖሩትኝ እላችኋለሁ። እና ያው ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ። በሌላ ቪዲዮ ተመልሼ እመጣለሁ። እንዳይደርስባችሁ ብዙ መናገር የምፈልገው ነገር አለ። መተንፈስ አለ፣ ንዴት አለ፣ ብስጭት አለ። አንድ አለመሆናችን ችግራችን፣ መከራችን፣ ሁሉ ነገራችን አንድ ሆኖ ሳለ የኛ አንድ አለመሆን እኔ በጣም ያንገበግበኛል፣ ያበሳጨኛል። እርስ በርስ ምቀኝነት
እና እርስ በርሳችሁ ደግሞ መቀናናትን አቁሙ። በእናንተ መሀል አንድ እህታችሁ ስታድግ ቻናሏ ሞኒ ሲሆን ምናምን እሷን እህታችሁን የበለጠ ከፍ ለማድረግ መጣር አለባችሁ እንጂ እሷን ለመጣር ምናምን እንደዚህ ቅናት ባይዘው የሚቀና ሰው ተሸንፏል። ታውቃላችኋል። የሚቀና ሰው በሰዎች ስኬት በሰዎች እድገት የሚቀና ሰው ክፉ ሰው ክፉ የሚል አማርኛ የማይገልጸው ክፉ ግን ተሸንፏል። እና ሰላም ብያለሁ።